ኃይሌ እንደገል ደረቀ ይላል መዝሙረ ዳዊት መዝሙር 68 ላይ። ውሃ ጥም ብቻ አይደለም፣ አጥንቱ እስኪታይ ድረስ ስለተገረፈ አቅም አልነበረው። በጣም ስቃይ መከራ ተቀብሏል። መሰቀል ሁሉ የሚገባው አልነበረም። ግርፋቱ ይበቃው ነበር። ጲላጦስ አስደሰትኩኝ ብሎ አይሁድን እንዲገረፍ ፈቀደና ከዛ ተወዋለሁ ብሎ ነበር። ግን ተገርፎ ማይተው አልበቃቸው። ይሰቀላል። ስለዚህ ከተገረፈ በኋላ ልብ አድርጉ፣ አጥንቱ እስኪታይ በተገረፈ ሰውነቱ ላይ አንዴ ልብስ እያለበሱ አንዴ ልብሱን እየገፈፉ ልብ አድርጉ። ከቆሰለ ሰውነት ላይ ልብስ ሲነሳ ምንድን ነው? እየነጨ ነው የሚነሳው። መልሰው ያለብሱታል፣ ደግሞ መልሰው ይነጩታል። የሾህ አክሊል ያደርጉለታል። ራሱን በዘንግ ይመቱታል። 3 ሰዓት ከመሰቀሉ በፊት የሚገርማችሁ ለ3 ሰዓት ደግሞ መንገድ ሄዷል። መስቀል ተሸክሞ ሄዷል። መጽሐፍ ቅዱስ ላይ የሚወደው ተብሎ የተጠራው ማን ነው? ወንጌላዊ ዮሐንስ። ሌሎቹንም ይወዳቸዋል። ፍቅሩ ለሁሉም ነው። ይህንን ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? ፀሐይ የምትወጣው ለሁሉም ሰው ነው፣ ግን ሁሉም ሰው እኩል አይሞቃትም አይደል? ለምሳሌ አሁን ያለንበት አዳራሽ ክፍት ነው። ፀሐይ ስትወጣ ሙሉ በሙሉ ይገባል እዚህ አዳራሽ ውስጥ። ግን ጣሪያ ያላቸው አዳራሾች ደግሞ ከሆኑ የፀሐይ ብርሃን የሚገባው ወይ በመስኮት ወይ በበር በኩል ወይ በቀዳዳ ነው አይደል? ስለዚህ ውስጥ የሚገባው ብርሃን ፀሐይዋ ያበራችውን ያህል አይደለም። በሯ ምን ያለውን ያህል ነው? የተከፈተውን ያህል ነው። እንደዚህ ወለል ብሎ የተከፈተ ከሆነ ግን ሙሉ ፀሐዩ ይገባል። ዮሐንስ ልክ እንደ ሐዋርያቱ በጌታ የተወደደ ነው። ክርስቶስ ሁሉንም ወዷቸዋል። ግን ለክርስቶስ ፍቅር ልቡን በጣም ከፍቶ እንደዚህ ወለል አድርጎ የሰጠው ማን ነው? ቅዱስ ዮሐንስ ስለሆነ የክርስቶስ ፍቅሩ ከሌሎች ይልቅ እሱ ላይ ታይቷል። እኛ እናታችን ምን ይላል? ደናግላን ሆነን አይደለም። አባ ጊዮርጊስ ምን ይላል? ከኔ ጋር በሉ። ስለ ቸርነትሽ እመቤቴ ነሽ። ድድገመው። ስለ ቸርነትሽ እናቴ ነሽ፣ ስለ ንግስትነትሽ እመቤቴ ነሽ። እንደ ንግስትነቷ ምናችን ነች? አሁን ለአምላክ እናት ተብላ ለእኛ እናት ሆናለች። ሊከብደን ይገባል። አንዳንድ ደፋሮች ደግሞ እህታችን ናት ይላሉ። ለአምላክ አክስት አጎት ሊሆኑ ማለት ነው። እግዚአብሔር ማየ ብሎ ጠርቷት አንተ እንዴት ነው እህቴ የምትላት? ከክርስቲያኖች እንዳንዱ አድርገው ሊቆጥሯት ይሞክሯል። አማኝ ነች። የመጀመሪያው አማኝ ድንግል ማርያም ነው። በጣም ይገርማል። ከክርስቲያኖች አንዷ ብለው እመቤታችንን መዳፈር ማለት ይሄ። እስቲ እንጠይቃችሁ፣ እኛ ክርስቲያኖች የሆን ነው መጀመሪያ እግዚአብሔር ልጅነት ያገኘ ነው በምንድን ነው? መልሱ እንጂ። በጥምቀት ነው። ስንጠመቅ የእግዚአብሔር ምንነት አገኘ? ልጅነት። ከዚያ ቀባሜሮን ተቀባል። ቀባሜሮን ስንቀባ ምን አገኘ? የመንፈስ ቅዱስ ማደሪያ ሆን አይደለ? ከዚያ ስጋው ደግሞ ተቀበልን። እርሱ በእኛ እኛ በእርሱ ሆነ። አንድ ክርስቲያን የሚሆነው እነዚህ 3 ምስጢራት ሲፈጽም ነው። በጥምቀት ልጅነት፣ በሜሮን የመንፈስ ቅዱስ ጸጋ፣ በስጋውን ደግሞ በመቀበል ደግሞ የእግዚአብሔር ማደሪያ መሆን ያገኘ። እመቤታችንን በዚህ መልኩ ልንመዝናት እኮ አንችልም። እኛ የምንጠመቀው የእግዚአብሔርን ምንነት ለማግኘት፣ እሷ ምንነት ያገኘች እናትነት ነው። የእግዚአብሔር ልጅነት አለ፣ እናትነት አይደለች። እግዚአብሔርን አባቴ እግዚአብሔርን ፈጣሪ ያላለ ልጄ ብሎ የጠራ ግን የለም። ልጄ ብሎ ሊጠራ የሚችል ወደፊቱም የለም። ገብርኤል ሆይ ከአምላክ አማልደን፣ ጊዮርጊስ ሆይ ከአምላክ አማልደን፣ ድንግል ሆይ ከምንሽ ከልጅሽ ፈጣሪውን እናየ ብሎ የጠራ ማን አለ ከመቤታችን በቀር? አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጽልን የእርሱ ቅዱስ ፈቃድ ይሁንልን። ነገር ግን በኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀሌዮጳ ሚስት ማርያም መግደላዊት ማርያምም ቆመው ነበር። ኢየሱስም እናቱን
ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። የዮሐንስ ወንጌል ምዕራፍ 19 ከቁጥር 25 እስከ 27 ያለውን ያነበብነው እነኋት እናትህ በሚል ርዕስ እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እነኋት በሉ እስኪ እናትህ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 27 ላይ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በዚህ ቃል እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ብዙ ሰዎች በዙሪያው ነበሩ። የጌታችንን ስቅለት በተለያየ ምክንያት ለማየት የተሰበሰቡ መስቀሉን ከበው የቆሙ በጣም ብዙ ሰዎች ነበሩ። የቆሙበት ዓላማ ይለያይ እንጂ ሰዎቹ ግን ብዙ አይነት ሰዎች ነበሩ። ጸሐፍት፣ ፈሪሳውያን፣ አይሁድ፣ ሰዱቃውያን፣ የአይሁድ ማህበር በአጠቃላይ የክርስቶስን መስቀል ከበው ቆመው ነበረ። የቆሙት ግን እነሱ እንዳሰቡት ይሰቀል ይሰቀል ብለው እንደጮሁት በትክክል የስቅለት ሞት፣ የመዋረድ ሞት፣ የእርግማን ሞት መሞቱን ለማረጋገጥ ሲዋረድ ለማየት አይሁድ በክርስቶስ መስቀል አጠገብ ቆመው ነበር። ሮማውያንም በመስቀሉ ዙሪያ ነበሩ። የመስቀል የሞት ፍርድን ለማስፈጸም የሮም መንግስት የመደባቸው ጲላጦስ ያዘዛቸው ወታደሮች ከመስቀሉ ዙሪያ ነበሩ። እዛ እንዲቆሙ ያደረጋቸው የእንጀራ ጉዳይ ነው። የታዘዙትን ነገር ለመፈጸም ከክርስቶስ መስቀል አጠገብ ቆመው ነበር። እንግዲህ መስቀሉ አጠገብ የተገኘ ሁሉ ክርስቶስን ብሎ ነው ማለት ይቻላል? አይቻልም። ለእንጀራ ብሎ መስቀሉን የሚከብ ሰው ይኖራል። ከመስቀሉ አካባቢ የማይጠፋ ለኑሮ ብሎ ለጥቅሙ ብሎ የሚጠጋ ይኖራል። ክርስቶስን ለክፋት ብሎ የሚጠጋ ሰው ይኖራል። ብዙ ሰዎች ግን ከበው ነበር። አላፊ አግዳሚውም ደግሞ ክርስቶስን ለመሳደብም የቆሙ ነበሩ። እንደው በጣም ይገርማችሁ፣ ምንም በማያውቁት በዛ ሲያልፉ ለማንኛውም የሰደቡት ነበሩ። ክርስቶስ አያውቁትም፣ መንገድ ኃላፊዎች ናቸው። እንግዲህ ክርስቶስ የተሰቀለው ከኢየሩሳሌም ከተማ ውጪ ነው። ውጭ ከበር ውጭ አውጥተው ሰቀሉት ነው የሚለው አይደለም። ስለዚህ ከበር ውጭ ከተማይቱ ውስጥ ሲገበያዩ ቤተ እግዚአብሔር ሲሳለሙም በተለያየ ዓላማ የመጡ ሰዎችን ስራቸውን ጨርሰው ሲወጡ ወደ ሌላ ከተማ ለመሄድ ሲወጡ ምንድን ነው ብለው ሲጠይቁ ሶስት ሰዎች ተሰቅለው አዩ። በተለይ የመካከለኛው ላይ ሰው ሁሉ ሲጨክንበት ሲያዩ መቼ ሰው ሁሉ የጨከነበት ክፉ ቢሆን ነው ብለው ስድብ አዋጥተው የሄዱ ሰዎች አሉ። አያውቁትም ክርስቶስን፣ ግን ለማንኛውም ተሳልበዋል። በማያውቁ የሚሳደቡ ሰዎች አሉ የለም? አሉ። ዝም ብለው በማያውቁት ጉዳይ ተነስተው የሆነ ነገር ብለው ያለፏሉ። በዚህ ዕለት ነው እንግዲህ ከክርስቶስ አጠገብ ሶስት ማርያሞች ነበሩ። ላንብብላችሁ። በጌታችን በኢየሱስ መስቀል አጠገብ እናቱ፣ የእናቱ እህት የቀሌዮጳ ሚስት ማርያም፣ መግደላዊት ማርያምም ቆመው ነበር ይላል። የሶስቱም ሴቶች ስም ማን ነበረ? ማርያም ነበረ። አንደኛ እመቤታችን ቅድስት ድንግል ማርያም ናት። ዮሐንስ በስሟ ጠርቷት አያውቅም። በነገራችን ላይ ዮሐንስ ወንጌል ላይ አንድም ቦታ ሌሎቹን ማርያም ይላል፣ እሷን ግን በስሟ አልጠራትም። በጣም የሚገርመው ግን እንደሷ ደግሞ የሚቀርበው የለም። ዮሐንስ 19 ዓመት አብሯት ኖሯል ከእመቤታችን፣ ግን መቀራረቡ እንኳን ስሟን ለመጥራት አላደፋፈረውም። አንድም ቦታ ላይ በስሟ አልጠራትም። የኢየሱስም እናት በዚያ ነበረች፣ እናቱ እያለ ነው የሚጠራት። እመቤታችን በጣም ስትቀርባት፣ በጣም ወደ እሷ በተጠጋ ቁጥር ማንነቷ እየገባ ሲመጣ በስሟ እንኳን ለመጥራት ይከብዳል። ዘመድ ብትሆን እንኳን እንደ ኤልሳቤጥ የጌታዬ እናት እኔ ማን ነኝ ትላለህ። እመቤታችን በጣም ስታውቃት ክብሯ ሲገባ ስሟን ለመጥራት እንኳን አቅም ታጣለህ። እኔ ማን ነኝ ትላለህ። ክብሯ ያልገባህ እንደሆነ ደግሞ እሷ ማናት ትላለህ። ማናት ድንግል ማርያም? ምን ይህን ያህል እንደዚህ መከበር ምን ያስፈልግ? ይሄ ስትርቃት
መንፈስ ቅዱስ ሲቀርብ ግን እንደ ኤልሳቤጥ የጌታዬ እናት፣ እንደ ዮሐንስ ደግሞ አብረሃት አንድ ቤት እየኖርክ እንኳን በስሟ ለመጥራት ትከብዳለች። ለዚህ ነው የኛ ቤተክርስቲያን ዝም ብላ ዘንጥላ ማርያም አትልም። እማ አምላክ፣ እመ ብርሃን፣ ወላዲተ አምላክ ነው የምንለው። አዎ በጣም ብዙ ስሞች አሏት እመቤታችን በቤተክርስቲያናችን። ስለዚህ የኢየሱስም እናት በዚያ ነበረች። የቀሌዮጳ ሚስት ማርያም መግደላዊትም ቆመው ነበር ይላል። ክርስቶስ ተሰቅሎ ሳለ እንግዲህ 7 ቃላት ተናግሯል። 7ቱ አጽራሃተ መስቀል የምንላቸው ፍጹም ቃል ተናግሮ ነው። 7 እስመ ውልቆ ሳሉ በኀበ ዕብራውያን ፍጹም ውእቱ ይላል። 7 ቁጥር በዕብራውያን ዘንድ ምንድን ነው? ፍጹም የሆነ ነገር ነው የተናገረው ክርስቶስ መስቀል ላይ ሆኖ 7 ቃላትን ተናግሯል። ተሰቅሎ የቆየው 3 ሰዓት ያህል ነው። በ3 ሰዓታት ውስጥ ግን 7 አረፍተ ነገሮች ብቻ ነው የተናገረው። እኔ እንኳን አሁን በዚህ ደቂቃ 77 ቃላት ተናግሬያለሁ። ክርስቶስ ግን 3 ሰዓት ሙሉ 7 ቃላት ብቻ ነው የተናገረው። ያው ጥቂት ቃላት ናቸው የማይቀሩትም። ለምንድን ነው ክርስቶስ በጣም ጥቂት ቃላት የተናገረው? ከመሰቀሉ በፊት 6666 ጊዜ ምን ብሏል? ተገርፏል። ኃይሉ ደክሟል። ኃይሌ እንደገል ደረቀ ይላል መዝሙረ ዳዊት መዝሙር 68 ላይ። ውሃ ጥም ብቻ አይደለም፣ አጥንቱ እስኪታይ ድረስ ስለተገረፈ አቅም አልነበረው። በጣም ስቃይ መከራ ተቀብሏል። መሰቀል ሁሉ የሚገባው አልነበረም። ግርፋቱ ይበቃው ነበር። ጲላጦስ አስደሰትኩኝ ብሎ አይሁድን እንዲገረፍ ፈቀደና ከዛ ተወዋለሁ ብሎ ነበር። ግን ተገርፎ ማይተው አልበቃቸው። ይሰቀላል። ስለዚህ ከተገረፈ በኋላ ልብ አድርጉ፣ አጥንቱ እስኪታይ በተገረፈ ሰውነቱ ላይ አንዴ ልብስ እያለበሱ አንዴ ልብሱን እየገፈፉ፣ ልብ አድርጉ፣ ከቆሰለ ሰውነት ላይ ልብስ ሲነሳ ምንድን ነው? እየነጨ ነው የሚነሳው። መልሰው ያለብሱታል፣ ደግሞ መልሰው ይነጩታል። የሾህ አክሊል ያደርጉለታል። ራሱን በዘንግ ይመቱታል። 3 ሰዓት ከመሰቀሉ በፊት የሚገርማችሁ ለ3 ሰዓት ደግሞ መንገድ ሄዷል። መስቀል ተሸክሞ ሄዷል። 3 ሰዓት አይፈጅም። ኢየሩሳሌም 1 ኪሎ ሜትር አትሆንም። በጣም ትንሽ ናት ከተማ። አሁን እኛ ኢየሩሳሌም ሲባል የምንስለው አገር ነው አይደለ? ግን ኢየሩሳሌም ትልቅ ከተማ ግቢ ማለት ነው። የራሷ በሮች አሏት። ትልቅ ግቢ ናት እና ከየትም አቅጣጫ ወደየትም አቅጣጫ ብትሄድ በምንም ተአምር 3 ሰዓት ቀርቶ 30 ደቂቃ አይፈጅም። ክርስቶስ ግን 3 ሰዓት ሙሉ ተጉዟል። ያችን ከተማ ለመውጣት ከጲላጦስ አደባባይ እስከ ቀራንዮ ድረስ ከተሰቀለበት ከበር ውጭ ድረስ 3 ሰዓት ፈጀ። ለምን ፈጀ? የተሸከመው መስቀል በጣም ይከብደው ነበር። ተሸክሞ ደግሞ አያስኬዱትም ነበር። ይመቱት ነበር፣ ይገርፉት ነበር። መስቀል ይዞ ሲወድቅ በተኛበት ይረግጡት ነበር። ከዚህ ሁሉ ስቃይ በኋላ ነው ክርስቶስ መስቀል ላይ ይወድቅ። መስቀል ላይ መሰቀል ደግሞ በጣም ትንፋሽ ራሱ ያጥራል። በነገራችን የሚገለውም መስቀል ላይ የተሰቀሉ ሰዎች ሰው ተንጠልጥሎ አይሞቱም እኮ። መስቀል ላይ የተሰቀሉ ሰዎች የሚሞቱት ለመተንፈስ በጣም ይቸገራሉ ተንጠልጥለው ሳል እና ከእግራቸው ከፍ እያሉ ነው ትንፋሽ ሰብስበው መልሰው የሚቀበሩ። ለዚህ ነው ከግራና ከቀኝ ያሉት ወንበዴዎች ስላልሞቱ እግራቸውን ሰበሯቸው፣ ወዲያውኑ ሞቱ ይላል አይደል? ሰው እግሩ ተሰብሮ አይሞቱም ወዲያው። ለምንድን ነው እግራቸው የተሰበረው? ከፍ ብለው አየር መሳብ አይችሉም፣ በዛ ይሞታሉ። እና በዚህ የጭንቅ ሰዓት ነው እንግዲህ ክርስቶስ የማይቀሩ ስንት ቃላት የተናገረ? 7 ቃል የማይቀሩ። የመጀመሪያው ቃሉ የሚያደርጉትን አያውቁምና ይቅር በላ። የስራቸውን ስጣቸው አይደል? ፍረድባቸው አይደል? እንዳሰቃዩኝ ያሰቃያቸው አይደል? አያውቁምና የሚያደርጉትን ይቅር በላቸው። የመጀመሪያ ንግግሩ ስለ ጠላቶቹ፣ በጠላቶቹ ነው የጀመረው ክርስቶስ ንግግሩ። ከነዚህ 3ኛው ቃል ግን ወደ ደቀ መዝሙሩ ጎንበስ ብሎ ክርስቶስ ወደ ታች ሲያይ ዮሐንስና እመቤታችን አሉ። አንቺ ሴት እነሆ ምንሽ ልጅሽ፣ እሱን ደግሞ እነኋት እናት። ክርስቶስ መስቀል ላይ ሆኖ ነው ይህን ቃል የተናገረው። እነኋት ምን እናት። ስቃይ ላይ እኮ ነው። ስቃዩ ግን እናቱን አላስረሳው። ቁስሉ፣ ግርፋቱ ምንም ሊያስረሳ ይችላል። ሰው ሲደበደብ መከራ ሲመጣበት ሁሉ ነገር ይዘነጋዋል። ክርስቶስ በተገረፈው ግርፋት እናቱን አልረሳትም። መስቀል ላይ ሆኖ በዓይኑ ሲፈልግ ነበር እናቱ እና ዮሐንስና እመቤታችን ከስር ቆመዋል። አንቺ ሴት እነሆ ልጅሽ፣ አንተ ሆይ ደግሞ እነኋት እናት። እንግዲህ ክርስቶስ ዓርብ ዕለት በተሰቀለ ጊዜ
ዮሐንስ አብሮ ነበረ። በእውነት ዮሐንስን ትንሽ እናድንቀው። ክርስቶስ ስንት ሐዋርያት ነበር ያስከተለው? አቤት 12። ከመስቀል ስር የተገኘው ግን ስንት ነው? አንድ። በጣም የሚገርማችሁ እንገኛለን ያሉት ብዙ ናቸው፣ ፎክረዋል። በተለይ ሐሙስ ዕለት እንደሚሰቀል ሲነግራቸው ከአንተ ጋር አብረን ለመሞት ሁሉ ዝግጁ ነኝ ያለ ቅዱስ ጴጥሮስ ፎከረ፣ ዛተ። ሲዝት ጴጥሮስ እንዲህ ከተናገረ እኛ ስለምን ይቅርብን ብለው እነሱም ተከትለው ጌታ ሆይ ለመሞት ዝግጁ ነን፣ እኛም እንሞታለን አሉ። ጽድቁ ቀርቶብኝ በቅጡ በኮነነኝ ይባላል አይደል? እንኳን ሊሞቱ እዛ ቦታ ላይ አልተገኙም። በመዋረድ አልቦ ዘመድ ጊዜ ተዋርዶ ይላሉ አንዱ ባለቀን። በመዋረድ ቀን የለም ዘመድ፣ በተዋረድ ቀን ዘመድ የለም። ልብ አድርጉ። ክርስቶስ ተአምር ሲያደርግ ብዙዎች አብረውት ነበሩ። አብሮ ሲያበላ ሲያጠጣ ሲረባረቡ ነበረ። 5000 ሕዝብ ሲመግብ ሲያቀብሉ ሲያስተናግዱ ነበር። በታቦር ተራራ ልብሱ እንደ ፀሐይ ሲያበራ ክብሩን ለመካፈል አብረውት ነበሩ። የስቃዩ ጊዜ ግን ማንም አብሮት አልነበረም። ቅዱስ ዮሐንስ በዚህ እናደንቀዋለን። በመዋረድ ቀን ዘመድ የለም። ዮሐንስ ግን እስከ መጨረሻው ድረስ ክርስቶስን ተከተለ እና በዚያ ታማኝነቱ የተደነቀው ክርስቶስ እናቱና እመቤታችንን መስቀል ስር ሲያይ አንቺ ሴት እነሆ ልጅሽ፣ አንተ ደግሞ እነኋት እናትህ አለ። ይህ ቃል ያደራ ቃል ነው። በጣም የምናቃልለው ቃል አይደለም። የክርስትና ማዕከል በሆነው በመስቀሉ ላይ የተናገረው ቃል ነው። ክርስቶስ የተናገረው ቃል ሁሉ ዋጋ አለው። ግን ትንፋሽ እያጠረው የተናገረውን ቃል ግን እንደ ተራ ቃል አንቆጥረው። ለክርስቲያኖች ሁሉ ተናዞ የሞታቸው ቃላት አሉ። የመጨረሻ ንግግሮቹ፣ የማይቀሩ ጉዳዮች። ለጠላቶቹ ጸለየ፣ ተጠማሁ አለ፣ አባቶይ ነፍሴን በእጅህ አደራ እሰጣለሁ አለ። የማይቀረው ቃል ግን እነኋት ምንን እናትህ። እመቤታችንን እናት አድርጎ የሰጠበት ቃል የመስቀል ላይ ቃሉ ነው። መስቀል ላይ ከተናገራቸው ቃላት የመስቀሉ ቃል ለሚጠፉት ሞኝነት ነው። መስቀል ላይ የተናገረው ቃል ለሚጠፉ ሰዎች ተራ ነገር ነው። ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ኃይሉን ከገለጠባቸው ቃላት አንዱ እነኋት እናትህ እነሆ ልጅሽ የሚለው ቃል። በእውነት ይህን ቃል በልቡናችን ጽላት ይጻፈልን። አዎ ጌታችን በመስቀሉ ስር እናቱንና የሚወደውን ደቀ መዝሙር ቆመው ባያቸው ጊዜ ይላል። ምን የሚለውን ደቀ መዝሙር? የሚወደውን። ክርስቶስ ሁሉን ይወዳል አይወድም? ይወዳል። ዮሐንስስ ይወደዋል አይወደውም? ግን መጽሐፍ ቅዱስ ላይ የሚወደው ተብሎ የተጠራው ማን ነው? ወንጌላዊ ዮሐንስ። ሌሎቹንም ይወዳቸዋል። ፍቅሩ ለሁሉም ነው። ይህንን ቅዱስ ዮሐንስ አፈወርቅ ሲተረጉም ምን ይላል? ፀሐይ የምትወጣው ለሁሉም ሰው ነው፣ ግን ሁሉም ሰው እኩል አይሞቃትም አይደል? ለምሳሌ አሁን ያለንበት አዳራሽ ክፍት ነው። ፀሐይ ስትወጣ ሙሉ በሙሉ ይገባል እዚህ አዳራሽ ውስጥ። ግን ጣሪያ ያላቸው አዳራሾች ደግሞ ከሆኑ የፀሐይ ብርሃን የሚገባው ወይ በመስኮት ወይ በበር በኩል ወይ በቀዳዳ ነው አይደል? ስለዚህ ውስጥ የሚገባው ብርሃን ፀሐይዋ ያበራችውን ያህል አይደለም። በሯ ምን ያለውን ያህል ነው? የተከፈተውን ያህል ነው። እንደዚህ ወለል ብሎ የተከፈተ ከሆነ ግን ሙሉ ፀሐዩ ይገባል። ዮሐንስ ልክ እንደ ሐዋርያቱ በጌታ የተወደደ ነው። ክርስቶስ ሁሉንም ወዷቸዋል። ግን ለክርስቶስ ፍቅር ልቡን በጣም ከፍቶ እንደዚህ ወለል አድርጎ የሰጠው ማን ነው? ቅዱስ ዮሐንስ ስለሆነ የክርስቶስ ፍቅሩ ከሌሎች ይልቅ እሱ ላይ ታይቷል። ጌታን በመውደድ ግን ከሁሉም ይበልጣል ይላል አባ ጊዮርጊስ ዘጋስጫ። ቅዱስ ጴጥሮስ ጌታን በመውደድ ከሐዋርያት መካከል በጣም የሚወደው ጴጥሮስ ነው። ከሐዋርያት መካከል ደግሞ ጌታ ወደደው የተባለው ማን ነው? ቅዱስ ዮሐንስ ነው። በጣም ለሚወደው ለጴጥሮስ የሐዋርያት አለቃ የመሆን ሹመት ሾመው። በጣም ስለሚወደው ቅዱስ ጴጥሮስ ፍቅሩ በጣም ልዩ ነው ለጌታ። አልሆነለትም እንጂ አልክድህምም ያለው የፎከረው እኮ እንደው ዝም ብሎ ትዕቢት ይዞት አይደለም። ከምር ስለሚወደው ነው ክርስቶስ ሌሎች ቢክዱ ማለቱን ያጠፋው እንጂ። ከትንሣኤ በኋላ ይገርማቸዋል። ጴጥሮስ ጌታ እኮ ነው ብሎ ዮሐንስ ሲነግረው በጀልባ ሄዶ ክርስቶስ ጋር መድረስ አላስችል ብሎት ከጀልባ ዘሎ እየዋኘ ነው ሄደው። አላስቻለው ጌታው ጋር ለመድረስ። ይወደዋል ከልቡ። ስለዚህ ለሚወደው ጴጥሮስ ክርስቶስ የሐዋርያት አለቃ አደረገው። የበለጠ ከሐዋርያት ይልቅ ግን ፍቅሩ ከእሱ ጋር የተገናኘለት የሚወደው ሐዋርያ ፍቁረ እግዚእ ለተባለው ለዮሐንስ ግን ከእሱ የበለጠ ሌላ ስጦታ ነው የሰጠው። ይህች ስጦታ ማነች? እመቤታችን ነው። አንቺ ሴት እነሆ ምንሽ ልጅሽ፣ እነሆ ልጅሽ የሚለው ስጦታነቱ ለእመቤታችን ነው ወይስ ለዮሐንስ? አቤት
ለዮሐንስ ነው። ለእርሷ ከዮሐንስ ሌላ ልጅ አላት። ልጇ ማን ነው? ክርስቶስ። ከዛ የሚበልጥ ልጅ ሊኖራት ይችላል? አይችልም። ለዮሐንስ ግን ድንግል ማርያምን እነሆ ልጅሽ ብሎ መስጠቱ፣ በሌላ ቋንቋ ክርስቶስ በጣም ሲወድህ ማን ብሎ እንደሚጠራ ታውቃለህ? የማርያም ልጅ ነው የሚለው። የክርስቶስ የሽልማት የማይረግ ስም የድንግል ማርያም ልጅ መባል ነው። የመጨረሻ ለሚወዳቸው ሰዎች ሊሰጠው ስጦታ። ለንጹሑ ዮሐንስ በጣም ንጹሕ ድንግል ነው ዮሐንስ። በንጽህና ነው የኖረው። በ25 ዓመቱ በሐዋርያነት ተጠራ። በንጽህና እንደውም ጾር ሁሉ ጠፍቶለታል ይላል የቤተክርስቲያናችን መጽሐፍ። ስለዚህ ንጽ ጠብቆ ከሴት ርቆ ከኃጢአት ርቆ የሚኖረውን ንጹሑን ዮሐንስ ለንጽሕት እናቱ ልጅ አደረገው። ድንግሉን ዮሐንስ ለድንግሊቱ እናቱ። ከደረቱ የተጠጋ ነው ዮሐንስ። ሐሙስ ዕለት ከጌታ ደረት አልተጠጋም? አዎ። ሌሎች ሁሉ ሐዋርያት ጌታ ሆይ አሳልፎ የሚሰጥ ማን ነው? እኔ ሆንን እያሉ ጠየቁ። ይሁዳም አይኑን በጨው አጥቦ መጥቶ ማን አለ? እኔ ሆንን አለ። አንተ አልክ አለው። ዮሐንስ ግን አሳልፎ የሚሰጥህ እኔ ሆንን አላለም። ትዕቢት ይዞት አይደለም። አሳልፎ እንደማይሰጠው ያውቃል፣ ይወደዋል። ጌታ ሆይ ማን ነው አሳልፎ የሚሰጥህ ብሎ ከጌታ ደረት ተጠጋ ይላል። ከጌታ ምን ተጠጋ? ከደረቱ ለተጠጋው ዮሐንስ ከደረቷ አስጠግታ ያሳደገችውን እናቱን ሰጠ። እነሆ ምንሽ ልጅሽ ብሎ እዚህ ላይ በደንብ የምታስተውሉት እነሆ ልጅሽ አለ እንጂ እነሆ እንደ ልጅሽ እዩ ብሏል አላለም። እንደ ልጅ ይሁንሽ አላለም። እነሆ ምንሽ ልጅሽ ነው ያለ። ክርስቶስም የእመቤታችን ልጇ ነው። ዮሐንስም የእመቤታችን ምኗ ነው? ልጇ። እንዴት ተባለ? ለምን መሰላችሁ? ዮሐንስ በቅድስና ውስጥ ስለነበር እሱ መኖር አቁሞ በእሱ ውስጥ የሚኖረው ክርስቶስ ራሱ። አንድ ሰው ፍጹም ልቡን ለእግዚአብሔር የሰጠ እንደሆነ እግዚአብሔር በእሱ ይኖራል፣ እሱ መኖሩ ያቆማል። ቅዱስ ጳውሎስ በእኔ የሚኖረው ክርስቶስ ነው እኔ አይደለሁም እንዳለ ነው። የእግዚአብሔር ማደሪያው ነው። እንደውም አንዱ ሊቅ ምን አለ? ለሌላ ክርስቶስ አሳልፎ ሰጣት ይላል። እየሰማችሁ he gave her for another Jesus። ለሌላ ክርስቶስ አሳልፎ ሰጣት። እነሆ ልጅ ይሁንሽ ሳይሆን እነሆ ምንሽ ልጅሽ። ቅዱሳን ወደ እግዚአብሔር ሲቀርቡ ራሳቸው የእግዚአብሔር ማደሪያ መቅደስ ይሆናሉ። አውግስጢኖስ የተባለ አንድ አባት አለ። በጣም በዝሙት በኃጢአት ይኖር የነበረ ሰው ነው። በኋላ ንስሐ ገባ። ንስሐ ከገባ በኋላ አዲስ ሕይወት ሲጀምር መንኩሶ በድንግል በቅድስና መኖር ሲጀምር ድሮ በዝሙት የሚያውቁት ሴቶች እየመጡ ያስቸግሩታል። እና አንድ ቀን መንገድ ላይ የሄደ አንዲት ሴተኛ ዳሪ እየሮጠች ትከተለዋለች። አውግስጢኖስ እያለች ትጠራዋለች። ዞር ብሎ አይቶ እንዳልሰማ ይሄዳል። አውግስጢኖስ ደጋገመች። መጨረሻ ላይ ያዘችውና አውግስጢኖስ እኔ እኮ ነኝ አለችው። አዎ አንቺ ነሽ፣ እኔ ግን እኔ አይደለሁም ማለት። በፊት የምታውቂኝ እኔ አይደለሁም። ክርስቲያን ራሱን ለእግዚአብሔር አሳልፎ ሲሰጥ የማን ማደሪያ ይሆናል? የክርስቶስ ማደሪያ ይሆናል። ስለዚህ ዮሐንስ በቅድስና ስላለ እነሆ እንደ ልጅሽ እዩ አይደለም ያላት፣ እነሆ ምንሽ ልጅሽ አለ። በጣም ትልቅ ክብር ነው በእውነት ለዮሐንስ የተሰጠው። ይህ ክብር ለእኛ ተሰጥቶናል አልተሰጠንም? መልሱልኝ። አንዳንድ ሰዎች አይ ለእኛ አልተሰጠም ይላሉ። ለእኛ ለዮሐንስ ብቻ እግዚአብሔር ይስጣቸው። አሁን ለእነሱ አልተሰጠም። ምክንያቱም እኔ እንዴት እናቴ ለክርስቶስ ነው እንጂ ለእኔ እናት አይደለችም የሚል ሰው ይሄ ሰውዬ በዚህ ንግግሩ ብቻ እመቤታችን እናቱ ልትባል ትችላለች? አትችልም። እኛ እናታችን ምንላል? ደናግላን ሆነን አይደለም። አባ ጊዮርጊስ ምን ይላል? ከኔ ጋር በሉ። ስለ ቸርነትሽ እመቤቴ ነሽ። ልድገመው። ስለ ቸርነትሽ እናቴ ነሽ፣ ስለ ንግስትነትሽ እመቤቴ ነሽ። እንደ ንግስትነቷ ምናችን ነች? አሁን ለአምላክ እናት ተብላ ለእኛ እናት ትሆናለች? ሊከብደን ይገባል። አንዳንድ ደፋሮች ደግሞ እህታችን ናት ይላሉ። ለአምላክ አክስት አጎት ሊሆኑ ማለት ነው። እግዚአብሔር ማየ ብሎ ጠርቷት አንተ እንዴት ነው እህቴ የምትላት? ከክርስቲያኖች እንዳንዱ አድርገው ሊቆጥሯት ይሞክሯል። አማኝ ነች። የመጀመሪያው አማኝ ድንግል ማርያም ነው። በጣም ይገርማል። ከክርስቲያኖች አንዷ ብለው እመቤታችንን መዳፈር ማለት ይሄ። እስቲ እንጠይቃችሁ፣ እኛ ክርስቲያኖች የሆነው መጀመሪያ እግዚአብሔር ልጅነት ያገኘ ነው በምንድን ነው? መልሱ እንጂ። በጥምቀት ነው። ስንጠመቅ የእግዚአብሔር ምንነት አገኘ? ልጅነት። ከዚያ ቀባሜሮን ተቀባል። ቀባሜሮን ስንቀባ ምን አገኘን? የመንፈስ ቅዱስ ማደሪያ ሆንን አይደለ? ከዚያ ስጋው ደግሞ ተቀበልን። እርሱ በእኛ እኛ በእርሱ ሆነ። አንድ ክርስቲያን የሚሆነው እነዚህ ሶስት ምስጢራት ሲፈጽም ነው። በጥምቀት ልጅነት፣
በሜሮን የመንፈስ ቅዱስ ጸጋ፣ በስጋውን ደግሞ በመቀበል ደግሞ የእግዚአብሔር ማደሪያ መሆን ያገኛል። እመቤታችንን በዚህ መልኩ ልንመዝናት እኮ አንችልም። እኛ የምንጠመቀው የእግዚአብሔርን ምንነት ለማግኘት፣ እሷ ምንነት ያገኘች እናትነት ነው። የእግዚአብሔር ልጅነት አለ፣ እናትነት አይደለች። እግዚአብሔርን አባቴ እግዚአብሔርን ፈጣሪ ያላለ ልጄ ብሎ የጠራ ግን የለም። ልጄ ብሎ ሊጠራ የሚችል ወደፊቱም የለም። ገብርኤል ሆይ ከአምላክ አማልደን፣ ጊዮርጊስ ሆይ ከአምላክ አማልደን፣ ድንግል ሆይ ከምንሽ ከልጅሽ ፈጣሪውን እማዬ ብሎ የጠራ ማን አለ ከእመቤታችን በቀር? እማዬ ብሎ የጠራት ፈጣሪዋ ልጇ አምላኳ የሆነ አምላኳ ልጇ የሆነ እኛ ስንጸልይ ወደ አምላካችን ነው እንጸልየው። እሷ ግን ወደ አምላኳ ወደ ልጇም ነው። ጸሎት ቢል ተናግሮ ተሰብስለ እግዚአብሔር እኛ ከእግዚአብሔር ጋር የምንነጋገረው። እመቤታችን ግን ከልጇም ጋር እኮ እናት ልጇን እንደምታናገር በስልክም ይሁን በአካል ድንግል ማርያም እኮ ልጇ ነው እያናገራት ያለ። ለእሷ ጸሎት ከባድ ነገር አለ፣ ከልጇ ጋር መነጋገር ነው። እጅግ በጣም ድንቅ እና እነኋት እናትህ እነሆ ምንሽ ልጅሽ ብሎ ዮሐንስን ሰጣት። ቅዱስ ዮሐንስ በእውነት እስከ መስቀል ድረስ ስለተከተለ እመቤታችንን እናት አድርጎ ለመቀበል እስከምን ድረስ መከተል ያስፈልጋል? እስከ መስቀል ካልተከተልክ እሷን እናቴ ብሎ ለመጥራትም ራሱ ፈቃድ አታገኝ እና አይ እናታችን አይደለችም የሚሉ ሰዎች እውነታቸውን አይደለች። እንደ ዮሐንስ ካልጸና የእሷ እናትነት ሊገባ አይችልም። አንቺ ሴት እነሆ ልጅሽ ካለ በኋላ አንተ ሆይ እነኋት እናትህ ብሎ ሰጡ። እመቤታችን የሁላችን እናት ናት። እነኋት እናትህ የሚለው ስጦታ በእውነት ትልቁ ለክርስቲያኖች እግዚአብሔር የሚሰጠው ድንቅ ስጦታ ነው። ቅዱስ ዮሐንስ እነኋት እናትህ ተብሎ በክርስቶስ አንደበት መሸለሙ ውስጡ ብዙ የሚያስተምረን ትምህርት አለ። የመጀመሪያው እመቤታችን ዘላለማዊት ድንግል መሆኗን ያስረዳል። ምን መሆኗን? ዘላለማዊት ድንግል። እንዴት ነው ያስረዳው ካላችሁ፣ እነኋት እናትህ አለው። ያም ደቀ መዝሙር በዚያ ሰዓት ወደ ቤቱ ወሰዳት ይላል። ወደ ቤቱ። አንዳንድ ደፋር ሰዎች እመቤታችን ሌሎች ልጆች ወልዳለች፣ ልጆች አሏት በማለት ይደሰታሉ። ይህ በጣም የሚገርመኝ እግዚአብሔር የተቀመጠበት ዙፋን ላይ ሌላ ሰው ተቀምጧል በማለት ምን የሚገኝ ደስታ አለ? በጣም ያስደስታቸዋል። ልጆች አሏት እያሉ እስቲ ጠይቃችሁ፣ አንዲት ሴት ልጅ የምትወልደው አንድ ልጅ ከወለደች በኋላ ያ ልጅ አይበቃትም አይደል? ስለማይበቃ ሌላ ልጅ ትጨምራለች። እመቤታችን የወለደችው ልጅ የማይበቃ ነው እንዴ? ምን ጎሏት ነው የምትጨምረው? እንዲሁ ካየኸው ማለት ነው። ፈጣሪን የወለደችው ከዛ የተሻለ ምን ልጅ ሊመጣ? ሁለተኛ ዮሐንስን እነኋት እናትህ አለው። ያም ደቀ መዝሙር ወዲያውኑ ይዟት ወደ ቤቱ ሄደ ይላል። ልጆች ቢኖሯት ኖሮ የሰዎች ልጆች የሌሎች ልጆች እናትን ለሌላ ለጎረቤት ይዛሃት ሂድ ይባላል አይባልም? ልጆቹም ይቃወማሉ። እንዴ እናታችን ምን ለማለት ፈልገ ነው እናታችንን ሰው ቤት የምትልከው ነው የሚባለው? እመቤታችን አንድ ልጇ ክርስቶስ ነው። የአብ ምሳሌ ናት። ለአብ ሌላ ልጅ እንደሌለው ለእርሷም ልጅ የላት፣ አንድያ ልጇ ነው። ስለዚህ ወላዲተ አምላክ ብቸኛ ልጇ ክርስቶስ ስለሆነ እነኋት እናትህ እነሆ ልጅሽ አላት። ወዲያውኑ ያደቀ መዝሙር ወደ ቤት ወሰዳት። ይሄ አንደኛው። ሁለተኛው ዮሐንስ እነኋት እናትህ መባሉ ምን ያስተምረናል? ምን ያስተምረናል? ቅዱስ ዮሐንስ እናት የለውም ወይ የሚለውን ማስታወስ ያስፈልጋል። እናት አለው የለውም? አለው። ታዲያ እናት ላለው ሰው ሌላ እናት ይጨመራል? ሌላ እናት ያስፈልጋል ካላችሁ እናት አለችው፣ ግን መሻሻል የምትፈልግ እናት ነች። የዮሐንስ እናት ልብ ብላችኋል? ማርያም ባውፍልያ ትባላለች። የዮሐንስና የያዕቆብ እናት የዘብዴዎስ ልጆች እናት ማርያም ባውፍልያ ትባላለች። ይህች እናት ምን አይነት እናት ናት ካላችሁ ለልጆቿ ልመና የምትለምን እናት ነች። መታ ክርስቶስ ጋር ለልጆቿ በጎ የመሰላትን እባክህ እንዲያርግላቸው የምትል መጣችና አንድ ጊዜ ምን አለችው? ጌታ ሆይ በክብርህ በነገስክ ጊዜ በዙፋን በተቀመጥክ ጊዜ ልጆቼን በግራህና በቀኝ አስቀምጥልኝ አለችው። ክርስቶስ እነግሳለሁ ሲል ምድራዊ ንጉሥ የሚሆን መስሏት ቀኝ አዝማችና ግራ አዝማች ልታደርጋቸው ማለት ነው ልጆች። ክርስቶስ ይህን ጊዜ ምን አለ? የምትለምኑትን አታውቁ። ክርስቶስ ነግሳለሁ ያለው በምን ላይ ነው? የሚደፋው ዘውድ አይደለም። ምንድን ነው? እሾህ ነው። ስለዚህ እቺ ሴት ሳታውቀው መጣ ልጆቼ ምን ይበሉን ያለች? መልሱልኝ።
በግራና በቀኝ ምን ይበሉ? ይሰቀሉ። በእውነት የለመነውን ሁሉ ስላልሰማን ስሙ የተመሰገነ ነው። አሁን እግዚአብሔር የለመነውን ሁሉ ቢሰማን እንደው በሰላም እንኖር ነበር። እዚህ መሀል ወጣቶች ብዙ አላችሁ። የወጣቶች ልመና ብዙ ጊዜ በትዳርና ትዳር ነክ ጉዳዮች ላይ ያጠነጥናል አይደል? አሁን ምን ለምነው ልመና ግን ይቀያየራል። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ። እንደው እባክህ መድኃኒዓለም ይህን አድርግልኝ ይልና አንድ ሰው ከረም ብሎ ይመጣና በቃ የባለፈውን ተወው ይላል። ማመልከቻ እንኳን እኮ ስርስ ድልስ ሲበዛው ጥሩ አይደለም። እንሰርዛለን። አቤት የጸሎታችን አይነቱ ዥንጉርጉር እኮ የለመነውን ሁሉ ስላልሰጠን ስሙ የተመሰገነ። በቃ ሸን ቁጥር ቢሰማን ኖሮ እኮ ገደል ገብተናል። ሰው እና የማይሆን ልመና ይለምናል። ሰው ለክፋት እኮ ይለምናል፣ ለኃጢአት ይለምናል። እግዚአብሔር ከፈቀደ በቅርቡ አልበሜን እለቃለሁ ይላል ሰው። አረ ከዚህም የባሰ አለ እኮ። ሌባውም እኮ እርዳኝ ብሎ ነው የሚጸልየው አይደል? አዎ ጸሎት አንድ ሽፍታ እየጸለየ እንግደለው ወይስ አንግደለው ብለው መጥተው ከስር ያሉት ሽፍቶች ጠየቁት። ዳዊት እየደገመ እየጸለየ ነው እና እንዲህ ያለ ምን በሉት ማለት ነው? ግደል። ምኑ እንዳይቋረጥ ነው? ጸሎቴን ያልከለከለኝ እግዚአብሔር ይመስገን ይላል። ምን እኔ ያልከለከለኝ? አቤት ስንት ክፉ ባወራንበት አሁን መተን ስንጸልይ አፋችንን አለመዝጋቱ አይገርማችሁ? አታፍርም? እንደው ልጸልይ ነው አይልም። ጸሎቴን ያልከለከለኝ ይሰማናል። እና የማይሆን ልመና ለመነች። የምትለምኑትን አታውቁም። በግራ በቀኝ መቀመጥ ከአባቴ ዘንድ ለተሰጣቸው ነው አለ። ስለዚህ ይህች እናት የዮሐንስና ያዕቆብና ለልጆቿ ሳታውቀው ምንን የምትለምነች? ሞትን ሰአሊት ለነፍሳቲነ ሕይወታ። እመቤታችን ግን ለነፍሳችን ምን የምትለምነው? ሕይወትን የምትለምን እናት መቀየር አለባት። አያችሁ፣ የበፊት እናቱ ጥሩ አይደለች። ለነፍሳችን ሕይወት የምትለምነዋል አዲስ እናት ሰጠ። ከስጋ እናት በላይ የማን እናትነት ይበልጣል? የእመቤታችን እናት ነው። አንድ ነገር ልጨምርና ወደ ዋናው ሀሳብ እመጣለሁ። ቅዱስ ዮሐንስ ወዲያውኑ ተቀበለ። ያም ደቀ መዝሙር ወዲያውኑ ወደ ቤት ወሰዳት ይላል። ወደ ምን ወሰደው? ወደ ቤት ወሰዳት። ዮሐንስ ቤቱን ንብረቱን ከተወ 3 ዓመት ሆኖታል። በእውነት ለመናገር ግን ወደ ቤቱ ወሰዳት ተብሎ ተጽፏል። በእርግጥ የአባቴ እናቱ ቤት አለ፣ እዛም ወሰዳት ቢባል ያስኬዳል። ልክ ግን መጽሐፍ ቅዱስን የሚያውቅ ሰው ወደ ቤቱ ወሰዳት የሚለው ቃል በእውነት በጣም ጥልቅ ትርጉም ያለው ነው። ብዙ ጥቅሶች ይህንን ያስረዳሉ። ለምሳሌ እኔና ቤቴ ግን እኔና ምኔ ቤቴ፣ ቤተሰቤ ሊሆን ይችላል፣ ቤቴ ሊሆን ይችላል፣ ሕይወቴ፣ ልቤ ሊሆን ይችላል። ለምሳሌ ሕዝቅያስ የተባለው ንጉሥ በጽኑ ደዌ ተይዞ ሊሞት ነበር። ታሞ ሳለ መጣ ነቢየ እግዚአብሔር ኢሳይያስ ጠየቀውና ምን አለ? ትሞታለህና ቤትህን አስተካከል አለው። ትሞታለህና ምንህን? ቤትህን ማለት ለቀብር የሚመጡ ሰዎች እንዲስተናገዱ ቤቱን ሰፋ ሰፋ አድርገው ማለት ነው። ቤትህን ያለው ምኑን ነው? ልብህን አስተካክል፣ ሕይወትህን አስተካክል። ትሞታለህና ቤትህን አስተካክል ሲለው ወዲያውኑ ወደ አልጋው አቅጣጫ ዞረና አለቀሰ። ምንም አላለም። ይገርማችኋል። ጸሎት በንግግር እኮ አይደለም። እግዚአብሔር የልብን ይሰማል አይሰማም? ስለዚህ ወደ ግድግዳው ዞሮ ዝም ብሎ አለቀሰ። እግዚአብሔር እዛው ልቡ ሲስተካከል አየው፣ ቤቱ ሲስተካከል አየው። ወዲያውኑ መለሰው። ነቢየ እግዚአብሔር ኢሳይያስ ተመለሰና እግዚአብሔር ጸሎትህን ሰምቶልሃል፣ ቤትህ ተስተካክሏል፣ ስለዚህ ጸሎትህን ሰምቶልሃል፣ 15 ዓመት ዕድሜ ተጨምሮልሃል። ለሁላችን የንስሐ ዕድሜ ጨምረልን። ቤቱን ያስተካከለ የተባለው ምኑን ነው? ልቡን ነው። ልቡን ነው ቤት የሚባለው። ቤቴስ ምንድን ነው ይላል ነቢየ እግዚአብሔር ደግሞ እኔ ማን ነኝ? ቤቴስ ምንድን ነው ሲል ቤቴ እሱማ ቤቱማ ቤተ መንግስት ነው፣ ጥሩ ቤተ መንግስት ነው። ቤቴስ ምንድን ነው ማለት ሕይወቴ ምንድን ነው ማለት ነው። ስለዚህ ቅዱስ ዮሐንስ ድንግል ማርያምን ወደ ቤቱ ወሰዳት ማለት ወደ ምኑ? ወደ ልቡ፣ ወደ ሕይወት ወሰዳት። እመቤታችንን ወደ ሕይወታችን ለመውሰድ ያብቅ። እሷ ወደ ቤት የመጣች ደግሞ ብዙ ለውጥ አለ። በነገራችን ላይ እመቤታችን ቤትህ ከመጣች ምን እንደሚሆን አይተናላ። ኤልሳቤጥና ዘካርያስ ቤት መጣች አይደል? ልጠይቅ ያን ሁሉ ኪሎ ሜትር ብቻዋን ተጉዛ ስትመጣ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? እመቤታችን ወደ ሁላችን ቤት ትምጣል። እሷ ስትመጣ በቤቱ ምን ይሞላል? መንፈስ ቅዱስ ሞላ በቤቱ። ኤልሳቤጥ በታላቅ ድምፅ ጮኻ መዘመር ጀመረች። ዝማሬ ትሞላለህ ድንግል ማርያም ወደ አንተ ስትመጣ። ካህናት እኮ ሜሮን ቀብተው ነው መንፈስ ቅዱስ የሚያድሉት። ጳጳሳት እጅ ጭነው ነው። ድንግል ማርያም እጇን ሳትጭን ሜሮን ሳትቀባ
በሰላምታዋ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችበት። ወደ ሁላችን ሕይወት ትምጣል። አቤት ምን ብላ ይሆን እንደው ኤልሳቤጥ ቤት ስትመጣ እንዴት አመሻችሁ ብላ ይሆን? እንዴት ዋላችሁ? ያው ከሁለት አንዱ ነው የምትለው። ብቻ በሰማይ ድምጿን ለመስማት ያውቅ። ስትሰማው መንፈስ ቅዱስ ይሞላባል። ጮሃ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ምን ያለ ነው? የተባረከ ነው አለች። ድንግል ማርያም የመጣችበት ቤት ይባረካል። ጽንሱ ይዘላል፣ ያመሰግናል። ዮሐንስ እናቱ ሆድ ውስጥ ሆኖ ዘለለ። አይወጣ ነገር ገና 4 ወር ይቀረዋል፣ 3 ወር ይቀረዋል፣ 6 ወር ነው አይደል? ይቀረዋል፣ መውጣት አይችል። ስለዚህ ውስጥ ሆኖ የእናቱን ሆድ በሩን አንኳኳ። ውስጥ ሆኖ ተንቀሳቀሰ። ቢወጣ እኮ ይዘምር ነበር ለእመቤታችን። እሷ ስትመጣ መንፈስ ቅዱስ ይሞላል፣ ትሕትና ይሞላባል። እኔ ማን ነኝ ታሰኛለች። እሷ ቤትህ ከመጣች በቃና ዘገሊላ ሰርግ ነበረ፣ የኢየሱስም እናት በዚያ ነበረች ይላል። እሷ ያለችበት ሰርግ ይሆነ። እውነት ለመናገር ድንግል ማርያም የሌለችበት ሰርግ ለቅሶ ነው። በቃና ዘገሊላ ሰርግ ቤት እሷ ባትኖር እኮ ሙሽሮች የዕድሜ ልክ ውርደት ነበር የሚሆንባቸው። ገና በ3ኛው ቀን የአይሁድ ሰርግ እኮ 7 ቀን ነው። ገና በ3ኛው ቀን መጠጥ አለቅ። ምን ነበር የሚያወራው ሰው? መጠጥ እኮ ገና በ3ኛው ቀን አለቀባቸው። አሁን በዚህ ዘመን 7 ቀኑን ተውትና ሰርግ ደግሶ አንድ ሰው ጠርቶን ሄደ የሚበላ የሚጠጣው ቢያልቅ ምንድን ነው የምንለው? አቅሙን አያውቅም አይደል? ምንም ዝም ብሎ መጥራት አይደለም፣ ማመዛዘን ያስፈልጋል። እንደው ደግሞ ልብ ያለው ሰው ደግሞ ከሚዋረድ ብሎ ሄዶ መጠጥም ምግብም ምናምን ገዝቶ ሰርጉን ቢያሟላ ያ ሰውዬ ከዛ በኋላ አፉ ያርፋል? መልስል። እሱማ እኛ እኮ ነን እንጂ ጉድ ሆኖ ነበር ነው አይደል? አንዳንዱ ደግሞ የበለጠ ሲመጻደቅ እኔ አረግኩ ለማለት ብዬ አይደለም። ያው ጥሎብኝ ማረግ ወዳለሁ ግን አረጋለሁ ብዬ ማውራት አሁን ምን እያደረገ ነው? ምን ይላል መሰላችሁ ቅዱስ ያዕቆብ? ማንም አንዳች ቢጎድለው ይላል ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል። ምን ሳይ ሰጥቶ የማይነቅፍ እግዚአብሔር ብቻ ነው። ሰዎች ካረጉልህ አያስቀምጡን። ያለብሱሃል። የሆነ ጊዜ አንድ ሰው ያለብስሃል ልብስ እንዴት ነው ልብሱ ይልሃል ሲያገኝ መንገድ ላይ በደንብ ያዘው። እሺ እግዚአብሔር እስትንፋስ ሰጥቶን በደንብ እየተነፈስክ ይላል፣ በደንብ ይላል። ነፃ ነው ያወጣል። የሰጠህ ስጦታ ሳይነቅፍ ነው የሚሰጥህ። እግዚአብሔር የለም ትላለህ ሁሉ ስጦታውን ይዘህ። እግዚአብሔር የለም የሚሉ እኮ አሉ ስጦታውን ተቀብለው፣ አንድ ቃል ግን አይናገር እና ይዋረዱ ነበር እነዚህ ሙሽሮች። ወላዲተ አምላክ እዚያ ሰርግ ቤት ነበረች። እሷ የሌለችበት ሰርግ ቤት ከመገኘት ይጠብቅ። ብዙ ነገር ሊኖር ይችላል። ጥሩ አዳራሽ ሊኖር ይችላል። ጥሩ ፎቶ ሊኖር ይችላል። ጥሩ ድግስ ሊኖር ይችላል። ድንግል ማርያም ከሌለችበት ግን ችግር አለ። ነበረች የኢየሱስ እናት፣ አላዋረደቻቸውም። ሰው እንኳን አልሰማም። ጉድለታቸው ማንም ሳይሰማ፣ ሰው ብቻ አይደለም ሙሽሮቹ ራሱ አልሰሙም። ተከብረው ተቀምጠዋል። እነሱ አገር አማን ብለው ሰርግ ነው ብለው ቁጭ ብለዋል። ችግራቸውን ሳይሰሙ ፈታችላቸው። እንደ ጎደለን የማናውቀውን ነገር እኮ ታያለች እመቤታችን። ስንት እኮ እንደ ሙሽራ ቁጭ ብለን የተፈታ ችግር አለ ታውቃላችሁ። እመቤታችን እንኳን ቀሚሷን ይዞ አማልጅን ብለን ለምንና ቀርቶ ማለት በማናውቀው ጉድለታችን እንኳን ትለምናለች። ወላዲተ አምላክ ለሁላችን ትለምንልን እና እሷ የተገኘችበት ሐዋርያትስ መንፈስ ቅዱስ የወረደላቸው እኮ ከእነሱ ጋር ሆነ ነው። እሷ እኮ መንፈስ ቅዱስ ልትቀበል አይደለም ልትጸልይ የገባችው አብራቸው። የማርቆስ እናት ቤት የቆመችው እሷማ መንፈስ ቅዱስ ይጸልልሻል የተባለችው ገና ስትጸንስ ነው አይደል? ከጰራቅሊጦስ በፊት ጰራቅሊጦስ የተደረገላት ናት ወላዲተ አምላክ። የመንፈስ ቅዱስ ማደሪያ ናት እሷ። ግን ከሐዋርያቱ መሀል ከሆነች ሐዋርያቱ ጸጋቸው ክብራቸው ይጨምራል እና እመቤታችንን ወደ ሁላችን ሕይወት ለመጨመር ያብቃል። ወደ ዋናው ሀሳብ ስመጣ ቅዱስ ዮሐንስ ከጌታ ጋር ያለው ቅርበት በጣም ከመጥበቁ የተነሳ የዛ መጨረሻው ድንግል ማርያምን ስጦታ አድርጎ እንዲያገኝ አደረገው። ልባ ታማኝ ሐዋርያ ነበረ። ጌታ ይወደው ነበረ። ከክርስቶስ ደረት በጣም ተጠግቶ ነበር። ክርስቶስ በጣም ስለወደደው ለክርስቶስ ያለው ፍቅር ከድንግል ማርያም ጋር አብሮ ለመሆን አበቃው። ምን ማለት ነው? አንድ ሰው ነገረ ክርስቶስ በደንብ ሲገባው የእመቤታችን ፍቅር ይገባዋል። ወደ ክርስቶስ ካልተጠጋ
ጌታ በዋለበት ካልዋል፣ ባደረበት ካላደርክ፣ ወደ ደረቱ ተጠግተህ የቃሉን ወተት ካልጠጣ የድንግል ማርያም ፍቅር አይገባህ። ብዙ ጊዜ እኛ ገልብጠን የምንናገር ሰዎች አለ። አንድ ሰው መጀመሪያ ነገረ ማርያም ሲገባው ነው ክርስቶስ አይደለም። ነገረ ክርስቶስ ሲገባህ ነው ነገረ ማርያም የሚገባ። እስቲ ነገረ ክርስቶስ በሉ። የነገረ ማርያም እናት ነው። አንድ ሰው መጀመሪያ ክርስቶስ ማን እንደሆነ ሲገባው፣ አምላክነቱ፣ ጌትነቱ፣ ፈጣሪነቱ ሲገባው፣ በደንብ የክርስቶስ ፍቅር ልቡ ሲገባ ይህንን አምላክ ነው ለካ የወለደችው ብሎ ማንም ማክበር ይጀምራል። እመቤታችን። ክርስቶስ ውስጥ የሌለ ሰው ግን እመቤታችንም ለማክበር ይቸገራል። ለዚህ ነው ሐዋርያት የመጀመሪያ ስብከታቸው ስለ እመቤታችን አልነበረም። ዞረው ሲያስተምሩ እኛስ የተሰቀለውን ማንን እንሰብካለን? አሁን አንዳንድ ሰዎች ሐዋርያት የቱ ጋር ነው ድንግል ማርያም ዘላለማዊ ድንግል ነች፣ ድንግል ማርያም የአምላክ እናት ናት፣ ድንግል ማርያም ታማልዳለች ብለው ያስተማሩት ሐዋርያት የቱ ጋር ነው ብለው ሊያሸማቅቁን ይሞክራል። አንዳንዱማ ጭራሽ ምን ተጽፏል ስለ ድንግል ማርያም ምን መጽሐፍ ቅዱስ ላይ ተጽፏል የሚላል፣ ወንጌል ላይ ምን ተጽፏል? ሲጀመር ወንጌል የሚያወራው ስለ ክርስቶስ ነው። ስለማን ነው? ክርስቶስን የወለደችው ማን ነች? ስለዚህ እመቤታችን ክርስቶስን ስትወልድ እኮ ወንጌልንም ነው የወለደችው። ትመስሊ ፊደለ ወትወልዲ ወንጌል ይላል እኮ። ፊደል ትመስያለሽ፣ ወንጌልን ትወልጃለሽ። ለወንጌል መጽሐፍ ምክንያት ናት እኮ። የወንጌል ወሳኟ ገጸ ባህሪ እመቤታችን እሷ ነች። ወሳኟ ከፍጡራን መሃል ለአምላክ መምጣት እጅግ አስፈላጊ ነበር የእሷ መኖር። ወንጌሉም ሲጻፍ በእሷ ነው የጀመረው። አይን ላለ በመሰረቱ እመቤታችንን በተመለከተ ወንጌል ላይ ክርስቶስን የወለደችው ማርያም የምትባል አንዲት ሴት ነበረች ብቻ የሚል አንዲት ድንግል ብቻ የሚል ቢጻፍ እሷን ለማክበር ይበቃል ወይ ይበቃል? ይበቃናል። ቢጻፍ ከዚህ በላይ ምን ሊጻፍ ይችላል? አምላክን ወለደችው ከማለት በላይ ምን አለ? በጣም አምላኩን ወልዶ የሚያውቅ ታውቃላችሁ? እዚህ ሰፈር አለ እንዴ? ያሳዩንና አርፈን እንቀመጣለን። አንዳንድ ሰዎች ምን በቃ ወለደችው አበቃ ምንድን ነው ይሄን ያህል ይላሉ። ያሳዩና አምላኩን ወልዶ የሚያውቅ እናቆማለን። ሰው በቅድስና ተጋድሎ እንደ መላእክት መሆን ይችላል፣ እንደ ሰማዕታት መሆን ይችላል፣ እንደ ጻድቃን መሆን ይችላል፣ እንደ ጊዮርጊስ መሆን ይችላል፣ እንደ አቡነ ተክለ ሃይማኖት መሆን ይችላል። ድንግል ማርያምን ግን መሆን አይችልም። አንዴ ነው የተወለደው ክርስቶስ። ለማንም ያልተሰጠ ሊሰጥም አይችል ክብር የተሰጠ አምላክን ከመውለድ በላይ ምንም ክብር የለም። እና ነገረ ክርስቶስ በጣም ሲገባ ለካ እሱን የወለደችው ትላል። ሐዋርያት ስለ እመቤታችን መጀመሪያ ለምን መስበክን አላስቀደሙ? ነገረ ክርስቶስ ለምን አስቀደሙ? የመጀመሪያው ሐዋርያት የሰበኩት ለአይሁድ ነው። ከዚያ ደግሞ ለአህዛብ ነው። ለማንና ለማልኳቸው አይሁድ ጋር ሄደው ስለ ክርስቶስ አስተምረዋል። መጀመሪያ ልጠይቃችሁ፣ አይሁድ በክርስቶስ አምላክነት ያምናሉ አያምኑ? አቤት አያምኑ። ቢያምኑማ የሰቅሉትም አይደለም። እንደውም አምላክ ነኝ ብሏል ብለው ነው ልብሳቸውን ሲቀዱ ነበር፣ ድፍረቱ ብለው። ስለዚህ በክርስቶስ አምላክነት አያምኑ። በክርስቶስ አምላክነት ለማያምን አይሁዳዊ ድንግል ማርያም የአምላክ እናት ናት ተብሎ ይሰበካል እንዴ? እሱ ሲገርመን እሷም የአምላክ እናት ነው የሚሉት፣ ምንም ጥርጥር የለውም። በድንግልና ነው የወለደችው ብትላቸው ያምናሉ? አያምኑም። በሰላም የኖረችውም የማን ልጅ መስሏቸው ነው? የዮሴፍ ልጅ። ወንጌሉ ምን ይላል? እንደ መሰላቸው የማን ልጅ ሆኖ? የዮሴፍ ልጅ ሆኖ ነው የሚለው። የዮሴፍ ልጅ እኔና አባትህ ስንፈልግ ነበር ብላለች እመቤታችን። ለምን? በእነሱ ሕሊና ክርስቶስ የማን ልጅ ሆኖ ስለሚታሰብ እንጂ በድንግልና ነው የተጸነሰ የተወለደው የሚለውን ቃል ቢነገራቸው ጥሩ ምክንያት አገኙ እመቤታችንን ለመግደል ለማሰቃየት ነው። በመንፈስ ቅዱስ ነው የጸነስኩት ብትል ማን ይሰማታል? በአይሁድ መሃል ልባ። ስለዚህ ሐዋርያት መጀመሪያ ያስቀደሙት ነገረ ክርስቶስን ነው። ክርስቶስ አምላክ መሆኑን ያመነ ሰው ከዛ ሲቆይ ድንግል ማርያም የማንና መሆኗን ያምናል? የአምላክ እናት። ይሄ በአይሁድ ዘንድ ነው። በአሕዛብ ዘንድ እስካላችሁ የአሕዛብ ደግሞ የባሰ ነው። አሕዛብ የምንላቸው እንግዲህ ሮማውያን፣ ግሪካውያን ሐዋርያት ዞሮ የሰበኩባቸው ሀገራት ናቸው። እነሱ ደግሞ በግሪክና በሮማን ሚቶሎጂ ወይም አፈ ታሪክ በጣም ብዙ አማልክትን ያመልካሉ እና በእነሱ አስተሳሰብ አምላክ ለምሳሌ ቄሳሮች አምላክ ይሆናሉ። አንድ ሰው ልክ ቄሳር ሆኖ ሲነግስ ልክ ዙፋን ላይ ሲቀመጥ አምላክ ነው ተብሎ ይመለካል፣ ይታጠንለታል። ቄሳር ጌታ ነው በሉ፣ ኪሪዮስ ቄሳሪዎስ በሉ ይሏቸዋል። ቄሳር ጌታ ነው በሉ፣ አምላክ ነው ማለት ተብሎ ይመለካል። የለም ኢየሱስ
ጌታ ነው ይሉ ነበር። የዛን ጊዜ የነበሩ ሐዋርያት የመጀመሪያዎቹ ሰዎች ቄሳር ጌታ ነው በሉ እያሉ ሁሉ ይገሏቸው ነበር። ስደቡት፣ ክርስቶስ የተረገመ ነው በሉ ይሏቸው ነበር። የለም ይላሉ እነ ፖሊካርፐስ፣ እኔ አምላኬን ይህን ያህል ዘመን ስኖር መቼ አስቀይሞኝ ያውቃል? እንዴት ረግመዋለሁ ብሎ ነው የሞተው። እና በዚያን ጊዜ በሮማውያንና በግሪካውያን አስተሳሰብ አንድ ንጉሥ ቄሳር የነገሰ እንደሆነ አምላክ ይሆናል። የእሱ እናት፣ አባት፣ እህት፣ ወንድም፣ ዘመዶቹ በሙሉ ልክ እሱ አምላክ ሲሆን እነሱም አማልክት ይሆናል፣ ይመለካሉ ቤተሰቡ። ስለዚህ የአምላክ ቤተሰብ ሁሉ ምንድን ነው? በአይሁድ በግሪክ አስተሳሰብ አማልክት ነው። ስለዚህ ሐዋርያት ሄደው ድንግል ማርያም የአምላክ እናት ናት ብለው ቢሰብኩ ምን ማለት ነው የሚሆነው? ለግሪካውያን ድንግል ማርያም የአምላክ እናት ናት ከተባለ ምንድን ነው ይመስላል? አምላክ ናት ማለት ነው። እመቤታችን ደግሞ አምላክ አለች ናት እንዴ? የአምላክ እናት ነች። እናመልካታለን። አሁን ደግሞ መከራችን እያየን ያለ ነው። ታመልኳታላችሁ የሚሉ ሰዎች አሉ። እስቲ አንድ ጥያቄ ልጠይቃችሁ። ከትንንሾቹ ልጀምር እንዳልሳሳት። እዚህ ጋር ያላችሁ ልጆች ሲጋራ ታጨሳላችሁ? አታጨሱ። አይዟችሁ፣ አታጨሱ። ማውቃለሁ፣ ለዛ ነው የጠየኳችሁ። ሲጋራ የማያጨስን ሰው ቁጭ አድርገን አታጨስ ይባላል? ተው አንተ ልጅ ተው አታጨስ ይባላል? አያጨስም እኮ ይመከራል። አናመልካትም የሚልን ሰው አይ ተመልካታል። እንደ እግዚአብሔር ያሳያችሁ። ልባችን እንግዲህ እኛ መሬታችን አናመልካትም፣ ልናመልካትም አንፈልግም፣ እንድትመለክም እሷም አትፈልግም። የጌታ ባሪያን ያለችው አይደል እንዴ? እና በሌለ ባልተወረወረ ጦር ጋሻ የሚይዙ ሰዎች አሉ፣ የሚከራከሩ መመለክ የለባት ኧረ አላለም እያለ አላጨስም ኧረ አይ ቁጭ በል ልምከር እንደማለት ነው። በእውነት እግዚአብሔር ልቡና ይስጣቸው። እና የአምላክ እናት ናት ብለው ቢሰብኩ ኖሮ ምንድን ናት ማለት ይሆናል? አምላክ ናት። የተፈጸመ ታሪክ ልንገራቸው። አቶስ የሚባል ተራራ አለ ግሪክ ውስጥ። ቅዱስ ዮሐንስ ከእመቤታችን ጋር አብሮ ኖሯል እና አብሮ ሲኖር በኤፌሶን ሀገረ ስብከትም ኖሯል። በነገራችን ላይ እግር ጥሏቸው አውሮፓ የመሄድ አጋጣሚ የምታገኙ ሰዎች ኤፌሶን ተሳለሙ። በእውነት እመቤታችን የኖረችበት ቤት አለ። ይገርማቸዋል። የተኛችበት ሁሉ አልጋ አለ። በጣም በጣም የሚገርም ስፍራ ነው እና እዛ ከዮሐንስ ጋር በነበረች ጊዜ ቆጵሮስ ወይም ሳይፕረስ የምትባለው ሀገር ውስጥ ይኖር ነበር አልዓዛር። ያ ጌታ ከሞት ያስነሳዋል አይደል? እና አልዓዛር እመቤታችንን ይናፍቃት ነበር። ደብዳቤ ይጽፍ ነበር ለእመቤታችን። በእውነት እንዴት አይነት ክብር ነው! ለእመቤታችን ደብዳቤ መጽሐፍ ይጽፍ ነበር እና እባክህ ላክልኝ ይዛትና ይለው ነበረ ዮሐንስ። እና ይዟት መጣ ዮሐንስ። ሲመጣ መሀል ላይ የመርከብ አደጋ ገጠማቸውና እመቤታችንና ዮሐንስ አንድ ደሴት ላይ ያረፉ። ያረፉበት ደሴት አቶስ ተብሎ ይጠራል። ጣዖት የሚመለክበት ጁፒተስ የምትባል አማልክት የምትመለክበት ሀገር። የጣዖት ደናግላን መንኩሰው ለጣዖቷ የሚያገለግሉ አሉ። የጣዖት ደናግላን ማለት ከዚያ የሚገርማችሁ ልክ እመቤታችን ያንን ደሴት በእግሯ ስትረግጠው ተናወጸ። ደሴት ተናወጸ። ጣዖቱ ላይ ያረፈው ሰይጣን ሰባበረው። ከዛ መነኮሳቱ ሸሽተው ወረዱ ወደታች። ሲወርዱ እመቤታችን ቆማለች። ሲያዩት ምን አሉ? ከጁፒተስ የምትበልጥ አምላክ መጣች። ከምን የምትበልጥ? በቃ ጠንቋይ ቤት የሚሄድ ሰው ሁሉም ነገር ጥንቆላ ነው የሚመስለው። ታውቃላችሁ፣ ኃይለኛ አስማተኛ ነው ይሄ ይላል። በመንፈሳዊ ነገር ሊሆን አይገባውም። እና ከጁፒተስ የምትበልጥ መጣችዋል። እመቤታችን አምላክ አይደለሁም ማለች። ቅዱስ ዮሐንስ ወንጌል አስተማራቸው ቁጭ አድርጎ። በግሪክ ቋንቋ ስትናገር ሰምተው ተደነቁ ይላል። ምን የተጸጋለች እመቤታችን? የማታውቀው ቋንቋ የለም። ገረማቸው። እንዴት ቻለች የኛን ቋንቋ? ምንድን ነው? ለምን አነሳሁት? የአምላክ እናት ናት ብሎ ለአሕዛብ መስበክ ማለት ምንድን ናት ማለት ነው? አምላክ ናት። ስለዚህ ነገረ ክርስቶስ ሰው ሲገባው ነገረ ማርያም ይገባዋል የምንለው ለዚህ። ሁለት ቁም ነገሮች ላንሳና እናጠቃልላለን። እመቤታችን ቅድስት ድንግል ማርያምን ለዮሐንስ ክርስቶስ እነኋት እናትህ ብሎ ሰጠው። እኛ ለሁላችን ለክርስቲያኖች እነኋት እናትህ ተብላ ተሰጥታለች። ከዚያ በፊት የነበረችን የሁላችን እናት ሌላ አለች። ማን ነበረች? ሔዋን። ከሷ የተሻለች ሌላ ሔዋን ታስፈልገናለች።
ነገረ ማርያም በጣም ወሳኝ የሆነው አንድ ሁለተኛው ነገር ምንድነው? ሰው እንዴት ወደቀና እንዴት ተነሳ የሚለው ነገረ ድነት የሚገባ ነገረ ማርያም ሲገባ ነው። ከኔ ጋር ናችሁ? ለምሳሌ መጽሐፍ ቅዱስን ስትገልጡ ሲጀምር ምን ብሎ ይጀምራል? በመጀመሪያ እግዚአብሔር ሰማይና ምድርን ይላል። ከዚያ እግዚአብሔር ስለፈጠረው አፈጣጠር ይናገርና ምዕራፍ 2 ላይ እግዚአብሔር ሰውን ፈጠረው ከምድር አፈር አበጀው ይላል። ስለዚህ ስለ አዳም አመጣጥ ለማወቅ መጀመሪያ ስለ ሰማይና ስለ ምድር አመጣጥ ማወቅ ያስፈልጋል። እንበልና መጽሐፍ ቅዱስ ሲጀምር በመጀመሪያ አዳም ነበረ ብሎ ቢጀምር ኖሮ አዳም ከየት እንደመጣ ማወቅ ይቻላል? አይቻልም። እንዲሁም አልተቻለም አይደል? ከዝንጀሮ ነው ከጦጣ ነው ይባላል አይደል? እዚህ 5 ኪሎ አለች አንድ ጦጣ አታቋትም? ታቋታላችሁ? አታቋት? ማን ነበር ስሙ? ሉሲ። መቼስ ሰው ናት ብላችሁ እንደማታምኑ ተስፋ አደርጋለሁ። ጦጣ በጣም እድለኛ ጦጣ ነች አይደል? እንደ ሰው በዚህ ደረጃ ሳይከበር ጦጣ እንደዚህ እንክብካቤ በጣም ደስ ይላል በእውነት ለእንስሳት ብርቅዬ ከዋሊያ ከነ ምንድነው ቀይ ቀበሮ ቀጥሎ ኢትዮጵያ ያለው ብርቅዬ እንስሳ ሉሲ ነች እንጂ ሰው ናት። አለዚህ ኢቮሉሽን እናምናለን በሉና እንገናለን። እና ልብ አድርጉ ኖሮም እንኳን ሰው ይክዳል ማለት ነው አይደል? ግን ስለ አዳም ከመናገሩ በፊት መጀመሪያ አዳም ስለተፈጠረባት መሬት ጽፏል መጽሐፍ ቅዱስ። አንድ በር ሁለተኛ ቀጥሎ አዳምና ሔዋን ከገነት መባረራቸው ታሪክ ተጽፏል። እንዴት? መጀመሪያ እባብ ሰይጣን በእባብ ስጋ ውስጥ ተሰውሮ መጣ። ሔዋንን አነጋገራት፣ ክፉ ምክር መከራት። አዳምና ሔዋን አትብሎ የተባሉትን ዕፀ በለስ በሉ፣ ከገነት ምን አሉ? ተባረሩ። እንበልና አሁንም የእባብንና የሔዋንን ንግግር ከመጽሐፍ ቅዱስ ብናወጣውና አዳም የሚባል አንድ ሰውዬ ነበረ፣ ሔዋን የምትባል ሚስት ነበረችው። ትንሽ እንደቆዩ እግዚአብሔር ከገነት አባረራቸው ቢባል ታሪኩን ለመረዳት ይቻላል። ስለዚህ ስለ አዳም አመጣጥ ለማወቅ መጀመሪያ አዳም ስለተፈጠረባት መሬት ማወቅ ያስፈልጋል። ስለ አዳምና ሔዋን ድቀት ወይም መውደቅ መውጣት ከገነት መባረር ለማወቅ መጀመሪያ ስለ እባብና ስለ ሔዋን ቃለ ምልልስ ማወቅ ያስፈልጋል። ሐዲስ ኪዳን ላይ ነው ያለነው። ሁለተኛው አዳም ማን ነው? አቤት ብሏል ቅዱስ ጳውሎስ አይደለ? ኋለኛው አዳም ብሎታል። ስለ መጀመሪያው አዳም አፈጣጠር ለማወቅ መጀመሪያ ስለ መሬት አፈጣጠር ማወቅ ያስፈልጋል ካልን ስለ ሁለተኛው አዳም ለማወቅ መጀመሪያ ስለማን ማወቅ ያስፈልጋል? ስለ መሬታችን ማወቅ ያስፈልጋል። አዳምና ሔዋን እንዴት ከገነት ወጡ? እባብና ሔዋን ተነጋግረው ነው። ዕፀ በለስ በልተው ነው። የሰው ልጅ ድጋሚ ወደ ገነት እንዴት ተመለሰ? ገብርኤልና እመቤታችን ተነጋግረው ነው። የገብርኤልና የእመቤታችንን ቃለ ምልልስ ሳትሰማ የሰው ልጅ ድነት ሊገባ አይችልም። አሁን ሰዎች የምንታዘባቸው ለሰው ልጅ መውደቅ ምክንያት የሆነችው ማናት ስትሏቸው ማናት ይላል። መልሱልኝ። ለሰው ልጅ መዳን ምክንያት የሆነችው ማናት? ኃይሉ ይሞታሉ እንጂ ኃይሉ ሔዋን ለእኛ መውደቅ ካደረገችው ድንግል ማርያም ለእኛ መነሳት ያደረገችው ይበልጣል አይበልጥም? ይበልጣል። በሔዋን ምክንያት ከደረሰልን በድንግል ማርያም ምክንያት የደረሰልን ይበልጣል። ሔዋን እባብ መጥቶ ሲያናግራት ያለ ጥያቄ ነው ያመነችው። ይህንን ዛፍ ብትበሉ አምላክ ትሆናላችሁ ሲላት፣ እንዴ ከመቼ ወዲህ ነው ቅጠል ተበልቶ አምላክ የሚኮነው? ምን ለማለት ፈልገ ነው? ታዲያ አንተ በልታ አምላክ አትሆንም እንዴ አላለችው። አንድ ጥያቄ እንኳን አበክራ አልጠየቀችም። ሰይጣን አሁን እንደው በእውነት ቅጠል ተበልቶ አምላክ ቢኮን ኖሮ መጀመሪያ በልቶ አምላክ የሚሆነው ማን ነው? ሰይጣን። ይህችን ሀሳብ ለእኛ መጥቶ ይናገራል? አይ በቃ በሙሉ የሀገሩን ቅጠል ይጨርሰው ነበረ። ፍላጎቱ ምን መሆን ነው? አምላክ መሆን ነው። ሔዋን አልጠየቀችው። እስመ ይእቲ ገራይተ ሐምሉ ይላል። የጎመን እርሻ ናት። የነገሯትን ሁሉ አመነች። አንድ ጥያቄ አልጠየቀችው። እመቤታችን ግን ገብርኤል መጥቶ አምላክን ትወልጃለሽ ሲላት መሬት አልሳመችም። እኔ እንደምወልደው ጎሽ አላለች። ወንድ ስለማላው እንዴት ይሆናል? በጣም ይገርማል። ሔዋን ስለማታውቀው ሆና ስለማታውቀው ተነግሮ ተሰምቶ ስለማያውቅ ዕፀ በለስ ነው ጓጉታ የበላችው። እመቤታችን ግን ስለ አምላክ መወለድ ትንቢት ስታነብን ያደገችው ሲነገራት እኔ ነኝ እንዴ ብላ ደስ አላላት። ወንድ ስለማላውቅ እንዴት ይሆናል? አቤት ስንተርከው ቀለለኩ። ልብ አድርጎ 15 ዓመቷ ነው። የ15 ዓመት ብላቴና ገናና መልአክ ገብርኤል ብርሃናዊ መልአክ ፊቷ ቆሞ
ደስ ይበልሽ ጸጋ የሞላብሽ ሆይ ሲላት ወንድ ስለማላውቅ እንዴት ይሆናል ይህ እንዴት ይሆናል ትላለች አትልም። ገብርኤል እኮ ነው መጥቶ ያመሰገናት። ያ የባቢሎንን እሳት ያልፈራው ሰለስቱ ደቂቅን ያዳነው ገብርኤል፣ ያዩት የሚፈሩት ገብርኤል ፊቷ ቆሞ ሲናገር ደንገጥ እንኳን አላለች። ወንድ ስለማላውቅ እንዴት ይሆናል አለች። በጣም የሚገርመው እመቤታችን ለገብርኤል የጠየቀችውን ጥያቄ ሔዋን ለሰይጣን ብትጠይቀው ኖሮ የሰው ልጅ ከገነት አውጥ እንዴት ብትለው ኖሮ አስጨንቃ መልአኩን አቁማ ጠይቃለች። ከቀደመችው ሔዋን የትኛዋ ሔዋን ትሻለናለች? ይህች ሔዋን ትሻለናለች። ያቺ ሔዋን እባቡን ማነው ዛፉን አይታ ጎመጀች፣ ከዛፉ ፍሬ በላች፣ እኛንም አበላችን፣ ለሞት ዳረገችን። ይህችኛዋ ሔዋን ግን የዛፍ ፍሬ አይደለም የቀጠፈችው፣ የማህፀኗን ፍሬ የሰጠች። የማህፀኗን ፍሬ በላን ጠጣን፣ ሞት አይደለም ህይወትን ያገኘ እና ይህችኛይቱን ሔዋን የሰጠን አምላካችን ስሙ የተመሰገነ ይሁን። ነገረ ማርያምን ስንረዳ ሌላው አንድ ነገር ላንሳ እናበቃለሁ። እመቤታችንን ማወቅ እንኳን እመቤታችን እኔ ክርስቶስን እንደምመስል አለ ቅዱስ ጳውሎስ። እናንተ ማንን እንደምመስል? ምድር ላይ ለምሳሌ አንድ ልጅ ሲወለድ እናቱን ነው የሚመስለው ወይስ አባቱን ነው ይባላል? የወጣው በማን ነው ይባላል? ወይ እናቱን ነው ወይ አባቱን ነው። መጀመሪያ ያምታታናል። አፍንጫው አሁን የአባቱ ነው ትላለህ፣ አይኑ ትላለህ፣ ሲቆይ ይለያል አይደል? ወይ እናት ወይ አባት ነው የሚሆነው። ክርስቶስ በምድር ላይ ሲመላለስ ሰው ለመሆን ገና ሲመጣ ብቸኛ ምድራዊ የሥጋ ወላጁ ማን ነች? መልሱልኝ። ስለዚህ ማንን ነው የሚመስለው? አይሰማም። የድንግል ማርያም መልኳ የአምላክን መልክ ይመስላል። ሌላውን ትታችሁ ሊትራሊ እሷን ነው የሚመስለው። ስጋን ለብሷል አይደል? ከስጋዋ ስጋ ነስቷል አይደል? ከነፍሷ ነፍስ ነስቷል። ስለዚህ ሌላው እንደው ጥቅሱን ምኑን ትተነው አምላክ ክርስቶስን የሚመስል ፊት ያለው ገጽ ያላት እመቤታችን ልጅ። የሚገርማችሁ የመጀመሪያዎቹ ክርስቲያኖች እመቤታችንን ለማየት ይጓጉ ነበር። ክርስቶስ ካረገ በኋላ ለምን? እሷን ማየት ማንን ማየት ነው? ክርስቶስን ማየት ነው። ምን ትመስል ይሆን እያሉ ይመጡ ነበር ከሩቅ አገር። እና አግናጢዎስ ጽፈውታል ነው። ዲዮናስዮስ የግሪክ ፈላስፋ የነበረ በኋላ የተመለሰ ዲዮናስዮስ ከግሪክ ድረስ ነው የመጣው እመቤታችንን ሊያይ። ባየኋት ጊዜ ፊቷ ላይ ብርሃን ነበረ ይላል። ምን ነበረ? ብርሃን ነበረ። ፊቷን ባየው ጊዜ ብርሃን ነበረ። ሙሴ እንኳን እግዚአብሔርን አነጋግሮ ሲወርድ ፊቱ እንደ ፀሐይ ምን አለ? እግዚአብሔርን ወልዳ እንዴት ታበራ ይሆን እመቤታችን? እና ፊቷ እንደ ብርሃን ነበረ። ሐዋርያት ባይነግሩኝ ኖሮ ፍጡር ናት ብዬ ለማመን ተቸግሬ ነበር። እና እሷን የሚያይ ሰው ፍጹም ሰላም ይሰማው ነበር። በእውነት እመቤታችን ገጿን ታሳየ፣ ታረጋጋለች። አያችሁ፣ ባየኋት ጊዜ ፍጹም ሰላም ተሰማኝ። የሚሻሙላት ነበረች። ከዚያ ውጪ ወላዲተ አምላክ ብቻ አይደለችም። እኛ ሁላችን ሲፈጥረን እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር። ስለዚህ እኛ የተፈጠርነው በማን ምሳሌ ነው? በእግዚአብሔር ነው። እንኳን እመቤታችን ሰው በመሆናችንም የእኛ መልክ የአምላክን መልክ ይመስላል። ችግሩ ምንድን ነው? በኃጢአት አበላሸነውና ሌላ መሰል። አርአያ ወአምሳል ኢሜጅና ላይክነስ። አርአያው አለን በተፈጥሮ ነፍስ አለን። ላይክነስ ግን መምሰል ግን ቅድስና ነው። ቴዎሲስ የሚባለው የጸጋ አምላክነት የሚባለው በቅድስና የሚመጣ ነው። እሱን ማምጣት አልቻለም። ስለዚህ አልመሰልም እንጂ ሁላችን የተፈጠርነው የልጁን መልክ እንድንመስል ነው። እመቤታችን ግን እንደተፈጠረች ነው የተገኘችው። አሁን ክርስቶስ ሊፈርድ አሁን ቢመጣ ለምን እንደ አርሴማ አልሆንሽም፣ ለምን እንደ ጊዮርጊስ አልሆንክም አይልህም። ለምን እንደፈጠርኩ አላገኘሁህም ነው የሚለው። ስፈጥር ፍጹም ነበር፣ ምንም እንከን አልነበር። እንደፈጠርኩ ለምን አላገኘሁም ነው የሚለው። እመቤታችን ግን እንደተፈጠረች ነው የተገኘችው። ወይ ረክሰት በምንትኒ እንዘፈጠራ ይላል። ከፈጠራት በምንም ምን አላለች? አልረከሰች። ንጽሐ ጠባይዋ ሳያድፍባት መርገም ሳያገኛት እንዳለች ያገኛት ወላዲተ አምላክ ነው። ስለዚህ የልጁን መልክ ሊመስሉ ከተጠሩ ሁሉ እንደ እመቤታችን የአምላክን መልክ የሚመስል መልክ ያለው የድንግል ማርያም ሀሳቧ የአምላክን ሀሳብ ይመስላል። አዎ ይመስላል። በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ዘንድ ይሁን ይላል ቅዱስ ጳውሎስ ፊልጵስዩስ መልእክቱ። በክርስቶስ ኢየሱስ የነበረው ሀሳብ በእናንተ ዘንድ ይሁን። እርሱ እንደ እግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም።
የባሪያን መልክ ይዞ በምስሉ ራሱን አዋረደ ይላል። ስለዚህ በክርስቶስ የነበረ ሐሳብ በሉ እስኪ በእናንተ ዘንድ ይሁን። ምኑ? ራስን ማዋረድ ነው፣ ባዶ ማድረግ ነው። እመቤታችን ራሷን ባዶ አድርጋ ሳይታለች። እንደ እመቤታችን ደግሞ ትሕትና ያለው ፍጡር አለ? ከንግግሯ እንኳን ተው እነሆኝ የጌታ ባሪያ ነው ያለችው። የጌታ ምን ትሆኛለች ነው የተባለችው። ታውቋል እኮ እነሆኝ የጌታ እናቱ ማለት ትችላለች። በኋላም ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ። ከዛስ የባሪያዎች መዋረድ፣ ንግግሩ አይቀየርም። ሰው እኮ ክብሩ ሲጨምር ጸባዩ ይበላሻል። አምላክን ደፋሮች እኮ አሉ። እኔ እኮ በዘመኑ ብኖር እኔ ወልደው ነበር የሚሉ። እንግዲህ ትንሽ ሲቆይ የውሸት ክርስቶስ ይመጣል፣ እሱን ለመውለድ ያብቃቸው። ሌላ ምን እንላለን? እመቤታችን ግን አንቺ ነሽ እየተባለች ባሪያው፣ አነጋገሯ፣ ትሕትናዋ በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን፣ ራሱን ባዶ አደረገ እንደተባለ ወላዲተ አምላክ ራሷን ባዶ አድርጋ ሳይታናለች። በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን። አንድ ሰው መጥቶ አመሰገነው። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ምን የለም ቸር የለም ብሎ ተቃወመ። ክርስቶስ ሲያመሰግኑት ምስጋናውን ያጣራል፣ ዝም ብሎ አይቀበልም። እመቤታችንን ገብርኤል መጥቶ ሲያመሰግናት ይህ እንዴት ያለ ሰላምታ ነው! በክርስቶስ የነበረ ሐሳብ በእሷ ዘንድ ነበር። ስለዚህ ወላዲተ አምላክ በእውነት የአምላክን መልክ መምሰል ምን እንደሆነ የሚያሳይ ሕይወት የሚያሳይ ቅድስና ነው ያላት። በእውነት እነኋት እናትህ ብሎ የሰጠንን ስጦታ ዋጋ ለመስጠት ያውቃል። ሰው እግዚአብሔር ሊምረው ሲፈልግ የእናቱን ፍቅር ያሳድርበታል። ለክርስቶስ ያለ ፍቅር ለድንግል ማርያም ጥላቻ ያመጣል? አያመጣም። ይህ በታሪክ ራሱ አስገራሚ ነው። የሚያመልኩትን አምላክ የወለደችውን እናት የሚጠሉ ተከታዮች ሊኖሩ አይችሉም። አንዳንድ ሰው ሲናደዱሉት ያላቸው ገና ስሟ ሲጠራ ብልጭ የሚልባቸው ሰዎች ነው። ግራ ይገባናል። ግን አባ ጊዮርጊስ ነግሮናል። ምክንያቱም ነግሮናል። ያንቺን ስም ሲሰማ መብረቅ የጮኸ ያህል ሰይጣን ይደነግጣል። ገና ማርያም ሲባል ሰይጣን ክው ነው የሚለው። ከፍጡራን መሃል ከፈጣሪ አይደለም፣ ከፍጡራን መሃል እንደሷ ተቀድሶ ያየው ስለሌለ ሰይጣን የድንግል ማርያምን ስም ሲሰማ ይደነግጣል፣ ይጮሃል፣ ይፈራል። ስለዚህ ያጣጥላል። እርሷ ማናት ያሰኛል። በእውነት ክርስቶስ አንዳንድ ሰው የሚናገረውን ንግግር ስታይ እንደው ከኔ በምን ትበልጣለች የሚሉ ሰዎች አሉ። ክርስቶስ ዙፋኑ ፊት ሊያቆምህ ቆመህ እናትህ ከኔ በምን ትበልጣለች ትለዋለህ? እንደው አይኑ እያየ በዙፋኑ ፊት ቆመህ እሷ ከኔ በምን ትበልጣለች ትላለህ? እንኳን ድንግል ማርያምን ቀርቶ እያንዳንዱ ሰው ይላል ቅዱስ ጳውሎስ ከእርሱ ይልቅ ባልንጀራው እንደሚበልጥ በትህትና ይቁጠር ነው የሚለው። ምኑ እንደሚበልጥ አይደለም ድንግል ማርያም ባልንጀራህን ካንተ እና አሳንሰህ እንድታይ ነው፣ ራስን አሳንሰህ እንድታይ ነው። እና በጣም በእውነት እመቤታችን ፍቅሯን ትሳልብን። ለሌሎች የሚደረግ ምስጋና የማይቆረቁራቸው ሰዎች፣ ስለ እመቤታችን ሲዘመር የሚናደዱ ሰዎች መዝሙራቸውን ሲሰሙት ግን አብዛኛው ስለ ራሳቸው ስንቱን አየሁት፣ ስንቱን አሳልፌ፣ ጠላቴ ጉዳረኩ ምናምን የሚል መዝሙር። ጠላቴ ማን ነው? አቤት ታዲያ ሰይጣን ከተዘመረለት እመቤታችን የለም አይዘመር? የዳዊት ልጆች ማረን የሚል ብዙ መዝሙር አለ። የማርያም ልጆች ማረን ብንለው ይምረናል አይምረን? ዳዊት ለክርስቶስ አባቱ አይደለም፣ ስንት ሺህ ዓመት ልዩነት አለ በመሃላቸው። የዳዊት ልጆች ማረኝ ስላለ ከማረው የማርያም ልጆች ማረን ስንለው ይምረናል። እስቲ የማርያም ልጆች ማረን ነው። እና ወላዲተ አምላክ በእውነት በልቡናችን ጽላት የሰማነውን ትጻፍብን።